ትውልዱ በብሔርና በሃይማኖት ሳይከፋፈል በአንድነት በመቆም የሀገሪቱን ብሔራዊ ጥቅም ማስጠበቅ እንዳለበት የምዕራብ ጎንደር ዞን አስተዳደር አስታወቀ። 130ኛው የአድዋ ድል በዓል በፓናል ውይይት በገንዳ ውሃ ከተማ ተከብረዋል። ኤልያስ ጋሻው ተጨማሪ አለው። አድዋ የአባቶቻችን የጀግንነት ውርስ ነው። የአድዋ ድል በኢትዮጵያ ታሪክ ሲነሳ ሁሌም የማይደበዝዝ የነጻነት አርማ፣ የሉዓላዊነትና የብሔራዊ አንድነት መገለጫ ታላቅ የድል በዓል መሆኑን የምዕራብ ጎንደር ዞን አስተዳደር ገልጿል። 130ኛው የአድዋ የድል በዓል በፓናል ውይይት በገንዳዋ ከተማ ተከብረዋል። በአድዋ ሁሉም ኢትዮጵያውያን በአራቱም ማዕዘን ተሰባስበው በአንድነት የሀገራቸውን ክብርና ዳር ድንበር ላለማስደፈር ደማቸውን ያፈሰሱበት ታሪክ ነው። የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ኢያሱ ይላቅ የአድዋ ድል የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝቦች ድል ጭምር መሆኑን አንስተዋል። የአድዋ ድል የኢትዮጵያውያን ድል ብቻ አይደለም፣ የመላ ጥቁር ሕዝቦች ድል ነው። መላ ጥቁር ሕዝቦች በነጮች የበላይነት ሲሰቃዩ፣ ሲገፉ፣ ሲጨቆኑ የነበሩበትን ቀንበር የገፈፈ ለጥቁር ሕዝቦች ነፃነትን ያጎናጸፈ ፍትህን ለጥቁር ሕዝቦች እንዲዳረስ ያስቻለ ታላቅ በዓል ነው። ከአድዋ የተወረሰውን ጀግንነት ለውስጥም ሆነ ለውጭም ጠላቶች ተገቢው ምላሽ በመስጠት ኢትዮጵያን ሰላም ማድረግና ማሳደግ ያስፈልጋል ነው ያሉት። ከአድዋ የወረስነውን ጀግንነት ዛሬም ለውስጥም ይሁን ለውጭ ጠላቶቻችን ተገቢውን ምላሽ በመስጠት የጀመርነውን የብልጽግና ጉዞ ዳር ማድረስ ከኛ ይጠበቃል። አባቶቻችን ዋጋ ከፍለው ነው ይህችን ሀገር ለኛ ያስረከቡት። እኛ ደግሞ እሾህ አሚከላውን አጽድተን የሰላም ቀጠና አድርገን ለልጆቻችን ብልጽግናን ነው ማውረስ ያለብን። አባቶች በደምና በአጥንታቸው ያቆዩትን ሀገር በመጠበቅ የአሁኑ ትውልድም በጋራ በመቆም ብሔራዊ ጥቅም ማስጠበቅ ይኖርበታል ያሉት ደግሞ የዞኑ ባህል ቱሪዝምና ስፖርት መምሪያ ኃላፊ አስያ ኡመር ናቸው። በብሔራዊ ጥቅማቸው ልዩነቶችን አጥበው በጋራ ለብሔራዊ ጥቅምና ለሀገር ሉዓላዊነት መስዋዕት የከፈሉበት ዕለት ነውና እኛም አሁን የገጠመንን ችግር በተለይ የሰላም ችግር የውስጥ ባንዳንም የውጭ ባዕዳንንም ተልኮ ከሀገራችን ብሔራዊ ጥቅም አኳያና ሉዓላዊነት አኳያ ወስደን በጋራ መቆም ይጠበቅብናል ማለት ነው። አርበኛ በቀለ ጀመረ እንደሚሉት አባቶች እንደ ዛሬው የሰለጠነ የጦር መሳሪያ ሳይኖርና በብሔር በሃይማኖት ሳይከፋፈሉ በአንድነት ጠላትን ድል ማድረጋቸውን ተናግረዋል። አባቶቻችን እንደ ዛሬው የሰለጠነ ጦር መሳሪያ ሳይኖር በራሳቸው አህያ በራሳቸው ጽንቅ ብሔር ብሔረሰቦችን ሳይከፋፍሉ እንዳንድ ተናጋሪ እንዳንድ መካሪ ሆነው ጠላት አድዋንን ወሮ ኢትዮጵያን በቀን ሊገዛ ሲያስብ በእግራቸው በመጓዝ በጦር በጎራዴ በቀስ ጉሮምቦ ለጉሮምቦ ተናንቀው የዛሬ 130 ዓመት ድል ያደረጉበት ቀን ነው። ወጣቱ የአድዋን ስነ ልቦና በመያዝ ሀገሪቱ ኢኮኖሚያ የተሻለ እንዲሆን መስራት እንደሚጠበቅበት በውይይቱ ተጠቁሟል።